መቆጠባ የሚያስወጣውን ሆስፒታልን ፖሊስ ሆስፒታልን ያሳዩዋቸው የኛው ባልቻ ሆስፒታል ነው። በጣም ነው የሚያምረው። እንግዲህ የድሮ የኢትዮጵያ ቴሌቪዥን የነበረበት ቦታ ነው ይሄኛው የምንመለከተው። አሁን የኤአይ የአርቲፊሻል ኢንተለጀንት ይሄኛው ታሪካዊ ቦታ የምንመለከተው የካራማራ ያለ ነው። እዚህ ጋር ነበረ ካፌዎች የነበሩበት የቆርቆሮ ታጥሮ የነበረበት ቦታ ላይ ማለት ነው። ሰላም ጤና ይስጥልኝ ውድ የዩቲዩብ ቻናል ተከታታዮቻችን እንደምትሰነበታችሁ እንደምትከረማችሁ ያልኩኝ ዛሬም ለየት ያለ ቪዲዮ ይዤላችሁ መጥቻለሁ። እንደምትወዱት ተስፋ በማድረግ እናንተ ደግሞ ይሄንን ቻናል ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳረሱ እያልኩኝ አሁን እንግዲህ ቀጥታ ወደ ቪዲዮ ገብተናል። አሁን የምንገኘው ቸርቸር ጎዳና ጋር ወይም ደግሞ የምንመለከተው ጎላ ሚካኤል አካባቢ ወይም ደግሞ ከኢሚግሬሽን በስተጀርባ ያለውን ነው ያሳዩዋችሁ ያሉት እየተመለከትን የነበረው በዛ አካባቢ የነበሩት ነው። አሁን ግን ያለነው ጥቁር አንበሳ ትምህርት ቤት አካባቢ ጋር ነን የምንገኘው። ወደታች እየወረድን ነው። ያው ስንደርስ ፖስታ ቤትን መስቀለኛ መንገድ ጋር ፖስታ ቤት ይታየናል ወይም ደግሞ የኢሚግሬሽኑ ጋር ነን ያለነው ማለት ነው። እንግዲህ አሁን ወደ ፊት ለፊታችንን አርገን ይሄድን የምንገኘው ወደ ብሔራዊ ወይም ደግሞ ወደ ሜክሲኮ ወደ ለጋሃር አርገን ነው እየተጓዘን የምንገኘው። በስተግራም በስተቀኝ የሚያማምሩ ደስ የሚሉ ቦታዎችን እያየን እየጎበኘን እንሄዳለን። ቦርድ ላይ እንደምንመለከተው ፊት ለፊት ብሔራዊ ይላል። ፍሉሃ በዚህኛው ጋር ተክለ ሃይማኖት ደግሞ እንደምትመለከቱት አቅጣጫውን ያሳየን። አሁን እንግዲህ ፖስታ ቤት ጋር ያለውን ማብራቱን ይዞ ነው የሚገኘው። እዚህ አካባቢ በጣም ታዋቂ ያለው ስንደርስበት አሳያችኋለሁ። ይሄኛው ግን ህዝቡ ተሰብስበው የምንመለከትበት ቦታ ኢሚግሬሽኑ ነው ማለት ነው። ኢሚግሬሽኑ ጥቁር አንበሳ ጋር ነው ይሄኛው እያየን እየተመለከትን ያለ ኢሚግሬሽኑ ቢሮ ፓስፖርት የሚወጣበት ነው ማለት ነው። ይሄኛው እንግዲህ እየተመለከትን ያለ ነው። በዚህ ጋር ወደ ጎማ ቁጠባ የሚያስወጣው ነው ይሄኛው ታሪካዊ ቦታ የምንመለከተው የካራማራ ሐውልት ያለበት ኢትዮጵያውያን የሶማሌ ወረራን በድል ያሸነፉበት ወይም ደግሞ የነሱ የኮሪያ ሳይሆን የኩባ ከኩባ ጋር ታግለው ኢትዮጵያን ነፃ ያወጡበት ከሶማሌ ጋር ነው ከሶማሌ ነፃ ያወጡበት ወይም ደግሞ የሶማሌ ወረራን የቀለበሱበት የድል ሐውልትን የምንመለከተው ማለት ነው። ይሄኛው የሚገኘው ከፖስታ ቤት ፊት ለፊት የሚገኘው ወይም ደግሞ ከኢሚግሬሽኑ ጠጋ ብሎ ነው ያለው ማለት ወይም ደግሞ ወደ ጥቁር አንበሳ ስትመጡ ነው የምታገኙት። አሁን ያየነውን ሐውልት በጣም የሚያምር ነው። በደርግ ጊዜ ነው የተሰራው በነገራችን ላይ። ወደፊት ይሄኛው ውስጡን በደንብ አድርጌ ያሳያቸዋለሁ፣ አስጎበኛቸዋለሁ በቅርብ ጊዜ ጠብቁኝ። ይሄኛው የምንመለከተው እንግዲህ ትልቁ ፎቃችን የንግድ ባንኩን ነው እያሳዩዋችሁ ያሉት። አሁን እንግዲህ ወደ ለጋሃር ይሄኛው ወደ መስቀል አደባባይ የሚያስኬደውን ነው ያሳዩዋችሁ ወይም ደግሞ ወደ ጊዮን ሆቴል የሚያስኬደውን። ይሄኛው የኢትዮጵያ ቴሌቪዥን የነበረበት አሁን ደግሞ የኤአይ መሰልጠኛ ይሁን ቢሮ ይሁን እንደዛ አይነት ነገር ነው። ይሄኛው ግን የድሮ የኢትዮጵያ ቴሌቪዥን የነበረበት ቦታ ነው ይሄኛው የምንመለከተው። አሁን የኤአይ የአርቲፊሻል ኢንተለጀንት ቢሮ ሊሆን ይችላል እንግዲህ ወይም ደግሞ መጥቶ የሚሰለጥኑበት ሊሆን ይችላል። ከሁለት አንዱ ነው። ይሄኛው የምንመለከተው ደግሞ ንግድ ባንኩን ነው። ክቡ ንግድ ባንክ ታዋቂ ነው እንግዲህ ማንም ሰው የሚያውቀው ነው። በጣም የሚያምር ደስ የሚል ነው። እንደተመለከትነው የኢትዮጵያ ንግድ ባንክ ክቡ ወርቃማው ባንክ ነው ይሄኛው እየተመለከትን ወደዚህኛው ወደ ለጋር የሚያስኬደው ነው። ይሄኛው እየተመለከትን ያለነው ወደ ሜክሲኮ አካባቢ እየተጓዝን ያለነው እንግዲህ እንደነገርኳችሁ በዚህ ጋር እንግዲህ ቴሌባር የሚባል ነበር በዚህኛው ጋር በመንገዷ ጋር የሚያስኬድ። አሁን ወደ ሸበሌ ወደ ጦር ኃይሎች ወይም ደግሞ ወደ ሜክሲኮ አደባባይ ጋር እየተጓዝን የምንገኘው እንደምትመለከቱ በጣም ነው የሚያምረው። በስተግራም በስተቀኝም በስተግራ በኩል ያለው ኮሜርስ ኮሌጅ ነበር የምንመለከተው። ኮሜርስ ኮሌጅ ይሄኛው ባህር ዛፍ ያለበት ኮሜርስ ኮሌጅ ነው።
ይሄኛው ደግሞ ምን የኮንስትራክሽን እና የምናምን ባንክ የሚባላል ይሄኛው እየተመለከትን ያለነው ፎቅ ፊት ለፊት በርቀት የምናየው ዋቤ ሸበሌ ነው። አሁን እንግዲህ ሰንጋተራ አካባቢ ሰንጋተራ እንግዲህ እዛ አካባቢ ጋር ነን የምንገኘው። እዚህ አካባቢ በድሮ ትዝ ካላችሁ በስተግራ በኩል የወደ ቡቲክ ቤቶች ካፌዎች የነበሩበት ነበር። እዚህኛው ጋር ሲሆን ስንሻገር አሳያችኋለሁ። መስቀለኛ መንገድ አለ። ይሄኛው የኮንስትራክሽን እና የምናምን ባንክ የሚባለው ማለት ነው። ይሄኛው ያየነው ሜክሲኮ አካባቢ ጋር ያለው እዚህ ጋር የቆርቆሮ ታጥሮ የነበረበት ቦታ ጋር ይሄኛው እንግዲህ ያው ሰንጋተራን ወደ ላይ ወደ መርካቶ የምታሰጧን ወደ ተክለምት የምታሰጧን አስፋልት ነው እየተመለከትን ያለ ነው። እዚህ ጋር ነበረ ካፌዎች የነበሩበት የቆርቆሮ ታጥሮ የነበረበት ቦታ ላይ ማለት ይሄኛው እንግዲህ ዋቤ ሸበሌ ሜክሲኮ አካባቢ የሚገኘው ሸበሌ ሆቴልን ነው ያየን እየተመለከትን የምንገኘው። በጣም የሚያምር ነው በነገራችን ላይ። አሁን እንግዲህ ሸበሌ ሆቴልን እያየን ያለን ይሄኛው ደግሞ የምንመለከተው ህዝቡ ተሰብስቦ ተርሚናል ታክሲ ጦር ኃይሎች ስትመጡ ታክሲ የምትይዙበት ቦታ ይሄኛው ነው ማለት ከሸበሌ ጎን ያለበት ቦታ ጋር እዚህ ጋር በነገራችን ላይ እዚህ ጋር ፖስታ ቤት ነበረ። አሁን ይኑር አይኑር ልብ አላልኩኝም እንጂ እዚህ አካባቢ ፖስታ ቤት እንዳለ አስታውሳለሁ። አሁን ይሄ ተርሚናል ነው ታክሲ ማቆሚያ ባስ ማቆሚያ ነው። ሜክሲኮ አካባቢ ስትመጡ ታክሲን ባስ የምታገኙበት እዚህ ጋር ነው። አሁን እንግዲህ እኛ ጉዟችንን ቀጥለናል። ወደ ፊት ለፊታችን እንግዲህ ወደ ጦር ኃይሎች እያደረግን ነው። ሜክሲኮን እየጨረስናት ነው የምንሄደው። አደባባዩን ከዘሩን በኋላ ሜክሲኮን ቻው ብለን እንሄዳለን። እዛ አካባቢ ስንደርስ ደግሞ በደንብ አሳያቸዋለሁ። አደባባዩ ጋር ስንደርስ ፊት ለፊት የምንመለከተው የፌደራሉን ዋና ቢሮውን እያየን ያለ ነው። ይሄኛው እየተመለከትን ያለ ነው ድልድዩ የባቡሩ የሚሄድበት ወደ ጦር ኃይሎች የሚሄድበትን ባቡሩን እየተመለከትን ያለ ነው። እንግዲህ ወደ ላይ ወደ ተክለ ሃይማኖት የሚያስኬደውን አስፓልቱን እየተመለከትን ያለ ነው። ከሜክሲኮ ታክሲ በነገራችን ላይ እዛ ጋር ጠጋ ብላችሁም ታገኛላችሁ። ዞረን ይሄኛው የምንመለከተው ደግሞ ተግባረ ዕድ ነው። የሙያ ማሰልጠኛ ነው። ብዙ ሰዎችም በሙያ ያፈራ ትምህርት ቤት ነው። ዞረን እንግዲህ አሁን ወደ ጦር ኃይሎች ጉዟችንን ጀምረን ያው ተግባረ ዕድ በይሄኛው የምንመለከተው ተግባረ ዕድ ነው። አሁን እኛ የድኛ በላይ ነው። በታችኛው ከዚህ በፊት አሳይቻችኋል። በታችኛው ታክሲ ይሄዳል ማለት አስፓልት አለው በታችኛው። አሁን እንግዲህ ቀጥታ እየሄድን እንገኛለን። ወደ ፖሊስ ሆስፒታል አካባቢ እየተጠጋን እንገኛለን። ስንደርስ አሳያችኋለሁ። እሱን ደግሞ አሁን ወደ ልደታ አካባቢ እየደረስን ነው። ይሄኛው ልደታ ቤተክርስቲያኑ አካባቢ ከዚህ ጀምሮ እንግዲህ ያው ልደታ ተብሎ ነው የሚጠራው። በነገራችን ጦር ኃይሎች ከዚህ 2.5 ኪሎ ሜትር ነው የሚሆነው። ይሄኛ የምንመለከተው ፖሊስ ሆስፒታል ነው። በስተግራ በኩል ደግሞ ያየድ ስንመለከት የነበረው ወደ ልደታ ቤተክርስቲያን አልደረስንም፣ ግን ስንደርስ በደንብ አድርጌ ያሳያችኋለሁ። ባልቻ ሆስፒታልን ፖሊስ ሆስፒታልን ያሳያችሁ። የኛው ባልቻ ሆስፒታል ነው። በጣም ነው የሚያምረው። እንግዲህ የድሮ አሰራር ነው እንደምትመለከቱት ግንቡ አይደለ። በስተግራ በኩል እንግዲህ በስተግራ በስተቀኝ ስላችሁ ግራ እንዳጋባችሁ እዚህ ጋር ልደታ ቤተክርስቲያንን ነው እያየን እየተመለከትን ያለ ነው። ይሄኛው ልደታ ቤተክርስቲያን ነች። እንግዲህ እኛ ቀጥታ ወደ ጦር ኃይሎች አድርገን እየተጓዝን ነው የምንገኘው መንገዳችንን። ይሄኛ የተመለከተው ያው ልደታ አካባቢ ያሉት ህንጻዎቹን የልደታ ቤተክርስቲያን መግቢያው በዚህ ጋር ነው። የሰዎቹ ተሰብስበው ባሉበት ቦታ ጋር በዚህ ጋር ወደ ውስጥ ይገባል። እዚህ አካባቢ እንግዲህ በጣም የሚያማምሩ ደሳስ የሚሉ ፎቆች ናቸው። ልደታ አካባቢ ከዚህ በፊት ትዝ የሚላችሁ የድሮ ነው። እንግዲህ ይሄኛው እንግዲህ ከተሰራ 7 ዓመት 8 ዓመት በላይ ይሆናል። 10 ዓመት ሊሆን ይችላል። እንግዲህ ከዛ በፊት የነበሩት አካባቢዎችን እያስታወሳችሁ አሁን ያለውን ለውጡን እንግዲህ ትዝ ይላችኋል ብዬ ገምታለሁ። እናንተ ደግሞ ይህን ቻናል ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ።
አደባባዩ ጋር ልደታ ፍርድ ቤቱ አደባባዩ ጋር ያለው ነው ትንሽ ክራውድድ ነገር ያዝ ያረጋችን እዛ አካባቢ ጋር እንደምንገኘው ለኛ ወደ 7ኛ የሚያስኬደው አስፓልት ነው ልደታ ፍርድ ቤት ይሄኛው ፍለፍት የምንመለከተው ልደታ ፍርድ ቤቱ ነው እንግዲህ ልደታ አካባቢ ያለው ፍርድ ቤቱን ያየን እየተመለከተን ያለው አሁን ከዚህ ጦር ኃይሎች 1.5 ኪሎ ሜትር ነው የሚለን ላይ ቦርድ ላይ እንደተመለከተነው እንግዲህ ቀጥታ ወደዛ ነው ያደረግን የምንገኘው እዚህ ጋር የሆነ ኮሌጅ ወይም ትምህርት ቤት አለ ፍርድ ቤቱ ይሄኛው መግቢያው እንደምንመለከተው ይሄኛው ነው ኮሌጁ እንግዲህ ወይም ደግሞ በአዲስ አበባ ዩኒቨርሲቲ ስር አዲስ አበባ ዩኒቨርሲቲ እንዳነበባችሁት ማለት ነው እሱ ነው እዚህ አካባቢ አለ ወደ ጦር ኃይሎች አርገን እየተጓዝን እንገኛለን ወደ ላይ እንግዲህ ቦርዱ ላይ እንደተመለከተነው የባሱ በቆመበት ከሚያስኬደው ወደ ላይ ወስተቀኝ በኩል ወደ አውቶቡስ ተራ የሚያስኬደው ወደ አብነት የሚያስኬደው አስፓልት ነው እኛ እንግዲህ ፍላፊት ነው የምንሄደው እንግዲህ ከዚያ ከቸርቸር ጎዳና እስከዚህ ድረስ አብረን መተናል ይሄንን ቻናል ላይክ ሼር ሰብስክራይብ ማድረጋችሁ እንዳትረሱ በሌላ ቪዲዮ እስከምንገናኝ መልካም ጊዜ እመኝላችኋለሁ